ወይ የዘንድሮ ልጅ በቃ ልልሽ ነበር መታየ ማን አስጠግቶን እዚህ ጋር በጣም ዘናጭሽ ነው የዘንድሮ ልጅ በጣም ዘናጭ ነው ሰላም ተመልካቾቻችን እንደምን ሰምታችኋል በየሳምንቱ በዚህ ሰዓት ናሁ ቴሌቪዥን እያስተላለፈላችሁ የሚገኘው ስንት ነው የተሰኘው ፕሮግራማችን ነው እንደምታውቁት እንግዲህ ስንት ነው ሰሞነኛ ገበያውን እየዳሰሰ ወደ እናንተ የሚያቀርበው ፕሮግራማችን ነው ዛሬ ታዲያ ከአራስ ልጅ ጀምሮ እስከ 10 ዓመት የሚደርሱ ህጻናቶች የወንድና የሴት የሚለብሱት አልባሳቶች ሰሞነኛ ገበያው ምን ይመስላል ብዬ ላጠራላችሁ ሪያሊቲ ፕላዛ ላይ እገኛለሁ ማለት ነው ቆንጆ የአሜሪካ ኳሊቲ ያላቸው ቆንጆ ዝንጥ ያለው የህፃናት አልባሳት ነው ሰሞነኛ ዋጋው ምን ይመስላል ስንት ነው እንባባል ሰላም እንዴት ናችሁ ሰላም እንዴት ነሽ እንደናመጣሽ አመሰግናለሁ እንኳን ደህና ቆያችሁኝ ዛሬ እንግዲህ ለናሁ ቲቪ ተመልካቾቼ ለስንት ነው የህፃናቶችን ልብስ ሰሞንኛ ገበያውን ቆንጆ ኳሊቲ ያላቸው ልብሶች አለ ተብዬ ብቅ ብያለሁ ልታወቅሽ ረዲስ ባላለ እንደምታየው የሊትል ስታር ሴልስ እና ሽያጭ ባለሙያ ነሽ አዎ በጣም ጥሩ እስቲ ረዲ እንግዲህ ዛሬ ቆንጆ የሚያማምሩ ልብሶች ይታዩኛል እንግዲህ ምን አይነት እቃዎችን ያዛችሁት እስቲ ከሱ ልጀምር ያው እኛ ቤት አብዛኛውን የካርተስ እቃዎች ናቸው ያሉት ከ1 አመት እስከ 10 አመት ነው የምንይዘው ግን በብዛት ፎከስ የምናደርገው ካርተስ ብራንድ ላይ ነው እና የአራስ ልብሶችንም ትይዛላችሁ ከአራስ ልብስ እስከ 10 አመት እስከ 15 አመት የሚያዝ እቅድ አለ አዲስ ጀማሪ ስለሆነ ነው አይ በጣም ጥሩ እስቲ እንግዲህ የአራስ ልብሶችም ይዛቸዋል ቆንጆ ኳሊቲ ያላቸው ልብሶች የሚታዩኛል ስለዚህ ከራሱን ጀምርና ከፍ ይያል እንሄዳለን እሺ ስለዚህ ከራሶቹን ጀምር እሺ አሳይ እኔ እንደውም በቅርቡ አራስ ጠይቃለሁ እና የወለደ ጓደኛ አለችኝ እንደዛ እነዚህ እንደምታዩ የራስ ልብሶች ናቸው ከኒውቦርን ጀምሮ ነው ያለን ሱሪ ዳይፐር ቲሸርት እና ጃኬቶች ናቸው 3 ፒስ ይባላል ናቸው የወንድም የሴትና የወንድ በተለያዩ ከለሮች አሉ ማለት ነው ከኒውቦርን እስከ 12 ዓመት እስከ 1 አመት ድረስ ማለት ኳሊቲያቸው ምን አይነት ነው ያው ለተመልካቹ ግልጽ እንዲሆን ካርተርስ ናቸው ብራንዳቸው ካርተርስ ነው እና መጣው እንደነገርኩሽ የአሜሪካ እቃዎች ናቸው ሙሉ ምን ይዘው ከአሜሪካ ነው እቃዎቹ እነኚህ 3 ፒስ ናቸው የወንድና የሴት 3 ፒስ ናቸው እንደነገርኩሽ የካርተርስ ብራንድ ናቸው ካርተርስ አብዛኛው ጊዜ የሚታወቀው በኮተንና ለህፃናት በጣም አያቃጥሉም ምቹ እቃዎች ናቸው እና በደም ታዋቂ ስለሆነ ህፃናቶች በደም ታዋቂ ብራንድ ናቸው እና ይታወቃሉ እቺኛ ውስጥ ያለችው ኮተን እና ዳይፐር ናቸው እና እነዚህ ደግሞ ኮምፎርት ናቸው ውስጣቸው ለስላሳ ናቸው ይሄ እንግዲህ ከአዲስ ከተወለደ ህፃን እስከ 1 አመቱ ድረስ ሳይዝ አላቸው አመት ድረስም አላቸው እስከ 2 አመት ድረስ ኦኬ ስለዚህ እነዚህ 3 ፒሶች ናቸው እስቲ ልዩነታቸውን አስረጅ በቃ ተመሳሳይ ናቸው እነዚህም ካልሲ ያላቸው በአጠቃላይ እዚህ ጋር ያሉት የካርተስ ብራንድ ናቸው ካርተርስ ነው አብዛኛው እንደነገርኩሽ ነው የሚይዘው ካርተርስ ብራንድ ናቸው አሁን የራስ ልብሶችን እያሳየሽን ስለሆነ ነው አሁን እቺ ኒውቦርን ነች አዲስ ለተወለደች እንግዲህ በተለያዩ የከለር አማራጮችም አሉ ከአዲስ ከተወለደ አራስ ጀምሮ እንግዲህ እስከ 1 አመት እስከ 2 አመት ድረስ አለው ሳይዝ ብለሽኛል እንግዲህ ዋጋው 4500 ብር ተብላችኋል ማለት ነው በሌላ አማራጭ አላቸው እነዚህ ደግሞ የወንድ ናቸው እነሱ አሁን ያሳየውሽ የሴት ነው እነዚህ ጠቅላላ የሴቶች ናቸው እነዚህ ለሁለቱም አይነት ለሁለቱም ይሆናሉ ለሴትም ለወንድ ተመሳሳይ ስለሆነ ተመሳሳይ እዚህ ጋር ግን የከለር ስላለው ብሉና ፒንክ ስለሆነ አላቸው ሁሉ እውይ እሷን የወንድ ነው ከኒውቦርን እስከ 1 አመት ድረስ አለው እውይ እስቲ ሌላ ማሳይ 3 ፒስ ናቸው እነኚህ ሳይዝ አላቸው እንደነገርኩሽ ከኒውቦርን እስከ 1 አመት ድረስ አለው አንዳንድ ጊዜ ያው ፍፍት ያሉ ህጻናቶችም ሊወለዱ ስለሚችሉ ኒውቦርን ሆኖ የ3 መንዝም ሊያርግ እሱ ነው ማለት የ3 መንዝም ደግሞ የ1 አመት ልጅ ልብስም ሊለብስ ይችላል እንደ ልጆቹ ቁመታቸው እንደ ሰውነታቸው ክብደት ይለያያል በጣም ጥሩ እስቲ እነዚህ ጋር ያሉትን አሳይኝና እነዚህ ተመሳሳይ ናቸው እነዚህ ደግሞ በሌላ ብራንድ ካርተርስ ነው ይሄ ደግሞ በሌላ ብራንድ ነው ካርተርስ ናቸው እነኚህ ካርተርስ ነው ይሄ ደግሞ በሌላ ብራንድ ነው ኦኬ በሌላ ብራንድም አለ ማለት የተለያየ ከለር አማራጭ አለ ይሄም እንደዛው 3 ፒስ ነው 3 ፒስ ናቸው ግን ሁለት ዳይፐር እና
አንድ ሱሪ ያለው ተመሳሳይ ናቸው እነዚህ። ዳይፐር ቲሸርት 2 እና 1 ሳይዙ በትልቅ ስላሳየሽኝ ነው እንጂ ሳይዝ ማነስ ያለውም አለው። ምንድነው ሁለት ዳይፐር የሚሆንበት ምክንያት አንደኛው አነስ ይላል፣ አንደኛው ተለቅ ይላል። ማለት ልጆቹ እንደ ልጆቹ እንዲሆን ማለት ነው። አንደኛው ተለቅ ይላል፣ አንደኛው አነስ ይላል፣ ግን ተመሳሳይ ነው። በጣም ጥሩ። ስለዚህ በዚህኛው ብራንድ ደግሞ ዋጋው ስንት ነው? ዋጋቸው እነዚህ መደድ አሁን ማሳየሽ 4500 አጠቃላይ ብራንዳቸውም ተለያይቶ ተመሳሳይ ነው። የአራሶቹን ጨርሰናል። 4500 ብር ብላችኋለች። እሺ ጀምሱት ማለት ደግሞ እነዚህ ናቸው። ሙሉ ናቸው እንደዚህ ማለት ነው። እንደ ፒጃማ ነገር ናቸው። የራሳቸው ኮፍያ አላቸው። በሌላ አይነትም አለው። ኮፍያ አለው። ምንድነው እነዚህ በሙሉም አለ፣ እሱም ደግሞ በክፍት ማለት እግራቸው ሙሉ ሆነ። እግራቸው ሙሉ የሆነና ካልሲ ያለው ከዛ ደግሞ ክፍት የሆነ ነው። ልዩነታቸው ይሄ ነው። ግን ይሄኛው እንትን የለውም፣ ኮፍያ የለውም። ይሄኛው ደግሞ ኮፍያ አለው። ግን ተመሳሳይ ብራንድ ናቸው። ዋጋቸው ልዩነት ያመጣል? ኮፍያ ባለ 3000 ነው። እነዚህ 2005 ናቸው። 2500 በተለያየ አይነት ከለር አለ። እዚህ አማራጭ ይሄ ምንድነው? ይሄ ደግሞ በጎንም ዚፕ አለው። ቄንጠኛ ነው። ሲያምሩ ሙሉ ለሙሉ ኮተን ናቸው። ሙሉ ለሙሉ የካርተርስ ብራንድ ምንድነው የሚወደድበት ትልቁ ነገር የኮተን ምርት ናቸው እና ለልጆች በጣም ጨርቁ ተስማሚ፣ አያቃጥልም። ስለዚህ ብዙ ጊዜ አሁን በጣም ብዙ ወላጆች የሚቸገሩት አንድ አይነት ልብሶች እናጣለን ይላሉ። አንድ አይነት ልብሶች ብዙ ጊዜ አለ፣ እዚህ ችግር የለውም ነው። በጣም ጥሩ። ህፃናት ልብሶች ውድ ናቸው እና ከኛም እየበለጠ ከተማችን ላይ አሁን በጣም የልጅ ልብስ እንደምታውቂው ከ10,000 ብር በላይም ሆኗል እና በጣም ውድ ነው፣ አይገኝም። ዋጋም ደግሞ ከውጭ ሲመጣ ራሱ በዶላር ውድ ናቸው እቃዎቹ ማለት ነው። እዚህ ሲመጣ ደግሞ እንደምታውቂው እኛ እንደውም በጣም ቅናሽ ነን። እንደውም ምክንያቱም ባውቀው ደስ ይለኛል። የተወደደበት ምክንያት ላቁም እንደ ሀሳብ ነበርኝ የቅርቡ እንዲህ ከተወደደ በጣም ጥሩ የሚያማርበት ማለት እንደውም እኛ ጋር ምንድነው ብዙ ሰው ሲለን እናንተ ጋር በጣም ተመጣጣኝ ናችሁ ይለናል። ከተማጋው ካለው ነገር እኛ ጋር በጣም ዋጋ እንደነገርኩሽ አሁን ይሄ የምልሽ ነገር ከ5000 ብር በላይ ነው ሌላ ቦታ የሚሸጠው። እኛ ጋር ግን ያው አዲስን ስለሆነ እናስለምድን። ለምን እንደዚህ እንዳልኩሽ ታውቂያለሽ? አሁን እነኚህ ለአዲስ ለተወለደ ልጅ 3-4 ነው የምትገዡ ለቤትሽ አይደለ? አንዱ ብቻ 4500 ብር ከመጣ አስቢው ውድ ነው ማለት ነው አይደለ? ለዚህችን ስለሰማሽ ነው እንጂ ምክንያታቸው እንደ ባቀው ብዬ ነው እንጂ ያው አገባባቸው ጥቂት ስለሚገባ ነው ወደ ሀገር ውስጥ እያልሽኝ ነው። በብዛት ለወጣት ሴቶች ለወጣት ስለሚገባ ነው። በጣም ጥሩ። እስቲ ሌላ ማሳየኝ አራሶቹን። እዚህ ጋር ግን ሲያምሩ የሴት አየሁኝ እዚች ጋር ሸርት ናቸው እነዚህ የሚባሉት። እዚህ ጋር የራሱ ጌጥ አለው የምታምር። እዚህ ጋር ዳንቴል የሚሆን ቀሚስ ነገር ትመስላለችና በጣም ነው የምታምረው። እቺም ለአራስ ብዙ ጊዜ ፎቶ ሹቶች ላይ አያቸዋለሁኝ አልብሰዋቸው። እነዚህ ምንድነው የሚባል ዳይፐር ቲሸርቶች ናቸው። ልብስ ከማልበሳችን በፊት እንዲደረግና ከላይ እነዛ ቅድም ያሳየሽ ነው ጃኬት እና ሱሪ። በዚህ ላይ ያው ስከርት ሱሪ ማድረግ ይችላል። ሱሪ ይደረግ ቀሚስም በተለያየ አማራጭ አለ። ከ3 ወር ጀምሮ በእንደነዚህም አለ። በተለያየ አይነት አማራጭ አለ። እነዚህ ባለ 5 የሚይዙ ናቸው። እነዚህ ኮተን ናቸው። 5 በአንድ ነው የሚባለው ማለት ነው። አምስቱም አንድ ላይ ነው የሚሸጠው? አምስቱም አንድ ተነጥሎ አይሸጥም። አረ ስለዚህ ዋጋውን ንገሪኝ። እነኚህም የሴቶች ናቸው። በጣም ዝንጥ ያሉ ናቸው። በጣም ነው የሚያምሩት። እነሱም የወንድም የሴትም መሆን ይችላል ሲያሳየው። ይሄ የሴቶች ናቸው። ይሄም የሴት ነው። ዝንጥ ያሉ ናቸው። ከተማችን ላይ ብዙ ጊዜ ለሴት ነው የሚበዛው። ለሴት ነው የሚበዛው። ሴት ልጅ ብዙ ጊዜ የምትዘንጠው ለሴት ነው በቃ የሚጠበቡበት። እዛ ጋርም እያየው ነው። በደንብ እንሄዳለን። ስለዚህ ይሄ አምስት ፒስ ነው 4800 ብር ማለት ነው። ለብቻ ተነጥሎ አይሰጥ። ይሄ ደግሞ በጣም ገላግለኝ ነው። በጣም ገላግለኝ ነው አምስቱን ማለት ነው መግዛት። በብዛት እንግዲህ የካርተስ ብራንዶችን ነው እያየው ያለሁት። በጣም ዝነኛ ነው በህፃናት ልብስ። በተለይ ደግሞ እንደዚህ የአራስ ልብሶች ሙሉ ኮተን ስለሆኑ ህፃናቶች ደግሞ የሚያቃጥል ነገር የሚነጫጭ ነገር ስለሚከለከል ሙሉ ለሙሉ ኮተን ናቸው ብላኛለች።
እንግዲህ አሁን እስካሁን ያሳየሽኝ እንግዲህ የአራስ ልብሶችን የሴትም የወንድም እንግዲህ የተለያየ ፒስ ያላቸው ነበር ያሳየሽኝ። እስኪ ወዴት ተወስኛለሽ? አሁን አንድ እናት አሁን ለመውለድ ስትዘጋጅ ለምሳሌ አሁን ይሄ ሁሉንም የያዘ ነው። የኮፍያ ያለው በተለምዶ የለሃጭ ነው የሚባለው ይሄ። ከዛ ካልሲ ያለው፣ ዳይፐር ቲሸርት አለው፣ ጀምሱት አለው። ለበቃ አንድ እናት ለመውለድ ስንት ፒስ አለው ማለት? 6 ፒስ አለው ማለት 6 ፒስ አለው። ካልሲ የራሱ ማቀፊያም አለው። ሱሪ፣ ጀምሱት እና ዳይፐር ቲሸርትን ያካተተ ነው ማለት ነው። ይሄን መግዛት ትችላለች ማለት አንድ ላይ ደግሞ ያጠቃለለ። ቅድም ለየብቻ ነበረ የዳይፐር ማቀፊያው ማለት ነው። አሁን ግን ይሄ ዳይፐር ማቀፊያም አለው፣ ኮፍያ አለው እንዳለችው እዚህ ጋርም አለው። ስለዚህ ሁሉም ያካተተ 6 ፒስ የሆነ ደግሞ የአሜሪካን ሀገር ቆንጆ የሆነ ኮተን ብራንድ ደግሞ ስንት ነው አለች? 5000 ብር ተብላችኋል። በጣም ጥሩ። እንግዲህ አሁን ያሳየሽኝ የአራስ ልብሶች እንግዲህ ለስጦታ መሰጥ ለሚፈልጉ ሰዎች እንዲሁም ደግሞ ከአዲስ ከተወለደ ህጻን ልጅ እስከ 2 አመት የሚሆን ህጻን ልጅ ነው ያሳየሽኝ። እንግዲህ እኔ ደግሞ አሁን ማወቅ የምፈልገው ማየት የፈለኩት አንዲት አራስ ከመውለዷ በፊት ምን አይነት ነገሮች ይዛ መዘጋጀት አለባት? ምንድነው አንድ እናት ለመውለድ ወደ ሆስፒታል በምትሄድበት ጊዜ መያዝ ያለባት ወሳኝ ነገሮች አንደኛ ካልሲ ነው። እነዚህ ከዜሮ ከገና ከተወለደ ጀምሮ የሚሆኑ ካልሲዎች ናቸው። ወደ ሆስፒታል ስትሄድ ይዛ የምትሄደው ማለት ነው። መሄድ ያለባት ነገር። ከዛ ፓንት የካርተስ ነው ማሳይሽ። ጀምሱት፣ ኮፍያ ይሄ አብሮት ኮፍያ አለ። ኮፍያ ግድ ነው። ከዛ እነዚህም ዳይፐር ቲሸርቶች እነዚህም ቅድም ያሳዩሽ ዳይፐር ቲሸርቶች ይሄም 5 ፒስ ነው። ኒው ቦርን ናቸው። እነኚህ ወሳኝ ነገር ነው። ከዛ ደግሞ ፎጣ፣ እነዚህ ፎጣዎች ማነው ኮምፈርት ናቸው። ጥጥ ነገር ናቸው። ለህፃናት ምቹ ናቸው። ልክ ወልዳ ስትወጣ በጣም ለስላሳ ነው። ማቀፊያ ማለት ናቸው። ትልቁ ነገር ደግሞ ፍላኔል ናቸው። እነዚህ ምንድናቸው? ልክ ስትወልድ ልጁ የሚቀበልበት ይሄ ለዶክተሮች የሚሰጠው ማለት ነው። ልክ እናት ስትወልድ የሚቀበለው በዚህ ነው። በጣም ጥሩ። ይሄ ራሱ ስንት ፒስ ነው? 4 ፒስ ነው። 4 ፒስ ነው። እንግዲህ አንዲት እናት ለመውለድ ወደ ሆስፒታል ከመሄዷ በፊት እነዚህ ነገሮች ጥንቅቅ አድርጋ ይዛ መሄድ አለባት ተብሎ እንግዲህ በፓኬጅ ነው የተዘጋጀው ማለት ነው። ስለዚህ የእያንዳንዱ ዋጋ ነው የምትነግሪኝ ወይስ አንድ ላይ ነው? አይ አንድ ላይ ሳይሆን ለየብቻ ናቸው። ለየብቻ ነው ግን ሙሉ ነው ይዛ ማሄድ አለባት የምትለው ነው ያሳየሽኝ አንቺ። በጣም ጥሩ። እስቲ ይሄኛው ወይ ስታምር አሁን ይሄ ወንድ አይል ሴት አይል ለሁሉም አይነት ከለር አለ። በጣም ጥሩ። እስቲ ዋጋው ስንት አልሽኝ? 4000 ብር። 4000 ብር። በጣም ምቹና ለስላሳ ነች። ሳይዟ ምን ያክል ነው? ረጅም ናቸው ማለት ለአንድ ህጻን ልጅ በደንብ ስብስብ አድርጎ መያዝ ይችላል ማለት የሚችል ናቸው። የራሱ ኮፍያ አለው። ይሄ አብሮት ኮፍያም አለው። በጣም ጥሩ። ይሄኛው ደግሞ የአንዲት ከተወለደ በኋላ መቀበያ 4 ፒስ ነው እንግዲህ ዝርግት ያለ ለስላሳ ሙሉ ለሙሉ ኮተን የሆነ። ስለዚህ ይሄኛው ራሱ ዋጋው ስንት ነው ማለት ነው? 3600 ብር። እቺም ቅድም ያሳየቻችሁ ናት እንግዲህ ኮፍያ ያላት። እያንዳንዳቸው ኮፍያ አላቸው። ውይ ስታምር። በጣም ነው የልጅ ነገር የሚያምር። እንዴ እንትን አላለሽም? አልወሰወሰሽም? የልጅ ነገር ስትሰሪ በነገራችን ላይ በጣም በቃ ትታደሻለሽ። ልጆች ሲመጡ ስታስተናግጂ፣ ስታለብሻቸው አብረሽ ልጅ ነው የምትሆኚ። ልጅ ይዘው ይመጣሉ እዚህ ሲመጡ እየራሳቸው እያለበሱ በቃ ከነሱ ጋር እየተሯሯጥሽ ደስ እያለሽ ነው የምትሰሪ። የልጅ ነገር መስራት በቃ ትታደሻለሽ። ግን እኔ እንደውም ልጆች ሲመጡ አይናዋች ስለሚሆንባቸው ሁሉንም የሚወድ እንትን የሚሉ ይመስለኛል። መጫወቻ ሲሆን ብዙ ጊዜ የሚያስቸግሩት መጫወቻ ሲኖር መጫወቻ ሲኖር ይሄንንም ካልተገዛን ይላሉ እንጂ ልብስ ላይ ብዙም አያስቸግሩ። ከብዙ ጊዜ ልብስም ነው እንጂ ብለው የሚያስቸግሩ እንደዚህ እንደ እቃ ያንንም የነካኩ እንትን አይሉ። እቃ ሲሆን ነው ትንሽ የሚያስቸግሩት። በጣም ጥሩ። ስለዚህ እንግዲህ ያስለክታችሁ የወደዱትን ምናምን ወላጆችም ልጆቻቸውን ይዘው ይመጣሉ ማለት ነው። ብዙ ጊዜ እንግዲህ ከወላጆች የሚመጣላችሁ ጥያቄ ምን አይነት ነው? እኛ እንደ አዲስነታችን የሚገርሽ በጣም ጥሩ አስተያየት ነው። ዋጋችሁ በጣም ጥሩ ነው ከሌላው ጋር ማለት የአሜሪካ ቃን ስለሆነ ብዙ ጊዜ የአሜሪካ ቃል አይገኝም ማለት ለማስገባት ራሱ በጣም አስቸጋሪ ነውና ብዙ ጊዜ የወንድ ልብስ ከተማው ላይ በጣም የወንድ ልብስ አስቸጋሪ ነው። የወንድ ልብስ አምጡ ተብለን ነው እንጠየቅ እንጂ ጥሩ ምላሽ ነው የሚሰጠን። የወንዶች ልብስ ብዙም እየመጣ አይደለም በሚል
አስተያየቶች ደግሞ ተቀብላችሁ እናመጣለን። እሺ ሌላም አሳይኝ። እኔ ግን ሌላ ማየት የፈለኩት እዚች ጋር የሚያማምሩ ይሄ የሴት ሹራቦችን አይቻለሁኝና እሱም ባይ ደስ ይለኛል። ወደ ኋላ ልመልስሽ ነው። እያቸው ሹራቦች ናቸው። በጣም ነው የሚያምሩት። ኮፍያ ያላቸው በጣም ዝንጥ ያደርጋሉ። ለፎቶ ሹት የሚሆናሉ። ሹራብ ናቸው። የመቆርቆር ባህሪ የላቸውም። ልስልስ ያሉ ሹራቦች ናቸው። እነኚህም ከዛው ነው የሚመጡት። ከአረብ ላይ ካርተር አሁን አይገርማችሁም? አሁን ይሄንን እኮ እኛ መስራት እንችል ነበር እኮ። ይሄ ምንድነው ልዩነቱ? ያ በእጅ ነው፣ ይሄ ደግሞ ፋብሪካ ነው የተሰራው። ግን እኮ የእጅ ይበልጥ ነበር። ይበልጣል? አዎ የእጅ እኮ ይበልጣል። ያው የራሱ በወንድ ነበር። ከስንት ጀምሮ አለ? ይኸው ተለቅ ያለም ስላየው ነው እዚህ ጋር እስከ 1 አመት ድረስ 6 መንዝ ነው ያለው። አረ እንደውም 9 መንዝ ይላል። 9 መንዝ ይላል። እንደውም የወንድም ነበረን በሰማያዊ ከለር ጨርሰን ነው። የወንድ እንደነገርኩሽ ቶሎ ነው የሚያልቀው። አዎ ትንሽም ስለሆነ የሚመጣው ትንሽ ነው፣ አይገኝም ብዙ ቶሎ ነው የሚያልቀው። ግን እናንተ ደግሞ ቶሎ ታቀርባላችሁ አይደል? ቃል እናስገባለን ቶሎ። በጣም ዝንጥ ያሉ ናቸው። በጣም ነው የሚያዘንጡት ሹራቦች። የመነጫጨት ባህሪ የላቸውም አይደል? አይ የላቸውም። ምንም አይነት እንትን ደርሶን አያውቅም በልብሶቹ። የስንት ዓመተ ምህረት ናቸው? በጣም አሁን እነኚህ ፋሽን ናቸው። አሁን ላይ በጣም እየተለበሱ ናቸው። ቶሎ እቃ በየ2 ወሩ ስለምናስገባ አዳዲስ ነገሮች ናቸው። አዳዲስ ነገር ነው። በጣም ጥሩ። የእነኚህ ዋጋ አሳውቂኝ እስኪ። ዋጋው እነሱ ከ3008 ጀምሮ አሉ። እነዚህ 4000 ብር ናቸው። 3800 ብር ናቸው። እኛዋ ግን 4000 ብር ነች። ትንሽ ተለቅም ይላሉ። አይ ቲንክ እነዚህ 4000 ብር ናቸው። 3600 ተብሎ እቃ ሌላ ከገዛ ቅናሽ ሊደረግ ይችላል። 3-4 እቃ ለሚገዛ ሰው ፊክስድ አይደሉም ማለት ነው። አይ አይደሉም፣ ፊክስድ አይደሉም። ከመጣችሁ ተደራድራችሁ ቀንስላችኋለሁ ብላችኋለች። እዚህ ጋር ደግሞ እንደምታዩ አለ። አሁን ይሄ ደግሞ ለክረምት ልጠይቅሽ ነበር። እንደውም ለክረምት ለህፃናቶች ምን አለሽ ልልሽ ነበር። ይሄው እያየሁኝ ነው አይደል? እነሱም ካርተንስ ናቸው። አዊ እነዚህ ለክረምት በጣም ውስጣቸው ምቹ፣ ጨርቃቸው የማያቃጥል፣ ከላይ ደግሞ እንደምታዩ ጥጥ ነገር ናቸው። በጣም ሞቃት ከላይ ጥጥ ነው፣ ውስጡ ደግሞ እዚህ ጋር ኮተን ነው። በጣም ልስልስ ያለ ነው። የመነጫጨት ባህሪ የላቸውም። በጣም በቃ ለልጅ በጣም አሁን እነዚህ ብዙ ጊዜ አይገኙም። ጃኬት አሁን በጣም ትንንሽ 3 መንዝ 6 መንዝ 9 መንዝ አይገኝም። ከ1 አመት በላይ ነው ብዙ ጊዜ ጃኬት የሚገኘው። እኛ ግን ሁሉንም ያማከለ ለመያዝ ስለምንፈልግ ነው የምንይዘው። ወይ የዘንድሮ ልጅ በቃ ልልሽ ነበር። በታየ ማን አስጠግቶን እዚህ ጋር በጣም ዘናጮች ናቸው። የዘንድሮ ልጅ በጣም ዘናጭ ነው። ዘናጮች ናቸው። በጣም ከስንት አመት እስከ ስንት አመት ላይ ያለው ትልቅም ስለሚታየኝ እዚህ ጋር እነሱ አሁን የ10 አመትም ይሆናሉ። ይሄ ለ10 አመትም ይሆናል ልጅ። የዘንድሮ ልጅ እኮ ምን የ15 አመት ምን ነው የሚለብሰው? የ10 አመት ልጅ እኮ በጣም ትልልቆች እና ረጅም ናቸው። ቶሎ ነው የሚያድጉት። ኦፍ ኮርስ በደንብ ይሄ እንግዲህ በጣም ምቹ የሆነ ጃኬት፣ በጣም ምቹ የሆነ ለስላሳ ማይ ከትንሿ እስከ ትልቁ ድረስ እንግዲህ ያየን ነው። በተለያዩ ከለሮች አለ ተመልካች ማሳየት አለብኝ በሚል ነው። በጣም ምቹ የሆነ እንዳልሽው ለሴቶች ማለት አሁን ካስገባን የሚገርምሽ እቃ 1 ወር ራሱ አይሆንም፣ ግን የወንድ ልብስ ቶሎ ነው የሚወጣው። አሁን ይሄ ሲመጣ ለወንድ መጥቶ ነበር፣ ግን ቶሎ ነው የሚወጣው። ቶሎ እንትን ይላል፣ ቶሎ ይወጣል። ስለዚህ ዋጋቸውም ላይ ልዩነት ያመጣል አይደል? እንደዚህ እንትን ሲል ዋጋቸው ሳይዛቸው በጨመረ ቁጥር ተመሳሳይ ከሆነ አይጨምርም። ተመሳሳይ ብራንድ ከሆነ እስከ 10 አመት ሆነ ተመሳሳይ እቃ ከሆነ አይጨምርም። አሁን እነዚህ ተመሳሳይ እቃ የሚመስሉ ናቸው አይደል? ተመሳሳይ እቃ ናቸው፣ አይጨምርም። ተመሳሳይ አሁን እነዚህ የሚሸጡት 3008 እንደነገርኩሽ፣ እነዚህ 3800 ብር ናቸው። ተመሳሳይ እነዚህ 4500 ናቸው። 4500 ብር እነዚህ ናቸው። እነዚህ ደግሞ 3800 ብር ብላለች። በጣም ብዙ እንግዲህ አሉ። እኔ በሃይላይት ነው ላሳያችሁ የምችለው በጣም ብዙ ስላለ የራሱ እንትን አለው። ምን አለ? ሸሚዝ። አረ ሸሚዝ አላችሁ እነሱ ቁምጣዎች፣ ሸሚዝ አላችሁ፣ የራሳቸው ሸሚዝ አላቸው። የራሳቸው ሸሚዝ በቁምጣ ናቸው ማለት ነው። ጥሩ እሺ። እኔ እዚህ ጋር ግን ሱፍ እየዞርኩ እያየሁ ነው ያለው። ጀምሮ አለ ከአንድ አመት እስከ እኛ ጋር የምንጠየቀው አሁን ሱፍና ሸሚዝ በቁምጣ ናቸው። እነሱ ምንድነው ለልደት በጣም ብዙ ጊዜ እኛ የምንጠየቀው ከ1 አመት እስከ 2 እና እስከ 3 አመት ነው።
ከአንድ አመት ለልደት አሁን ብዙ ጊዜ ልደት የሚከበረው 1 አመት 2 አመት 3 አመት ነውና በጣም የምንጠይቀው የ1 አመት ልጅ ነው። የ1 አመት ቶሎ የምንጨርሰው የ1 አመት እቃ። ከዛ ውጪ አንድ ትእዛዝ ሲመጣላችሁ ደግሞ አሁን ተመሳሳይ ለሆኑ አሁን የ1 አመትና የ3 አመት ልጅ ምናምን ሊሆን ይችላል። አንዴ ልደታቸውን የሚያከብሩላችሁ አሉ አይደለ? አንዴ መንታ ልጆች ደግስ አንዳንዴ መንታ ሊሆን ይችላል። አንዳንዴ ደግሞ በእድሜ ተለያይተው ግን ደግሞ አንድ አይነት አልብሰው ስለዚህ አንድ አይነት ላይ ይገኝ ስለሚችል በትእዛዝ ታመጣላችሁ ወይ? በትእዛዝ እንደ ነገርኩሽ አሁን ከአሜሪካ ስለሚመጣ እንደዛ በትእዛዝ የመምጣት ነገር ብዙ ጊዜ የለም። ግን የሚጠብቁ ከሆነ እንደ ነገርኩሽ በ2 ወር አንዴ ስለሚገባ የሚጠብቁ ከሆነ ቀድመው ከነገሩን እናመጣለን። ቀድሞ ከተነገረ ግን ቀድሞ ከነገሩን በየ2 ወሩ ታመጣላችሁ? እቃ በየ2 ወር ይገባል። ቀድሞ ከነገሩን ይገባል። ግን እንደዚህ በትእዛዝ እቃ እናስመጣ። ኦኬ በጣም ጥሩ። እስቲ እነዚህ ሱፎቹ እንግዲህ የተለያዩ ናቸው የሚታዩ በተለያዩ ቀለማቶች፣ ሸሚዙም አንድ ላይ ነው። በጣም ዝንጥ ያደርጋሉ። እስከ 10 አመት ድረስ አለ ብለሽኛል። ከ1 አመት እስከ 10 አመት ድረስ አለ ብላኛች። ዋጋቸው ላይ ልዩነት አለው ማለት እነዛ ተመሳሳይ ናቸው። ስንት ማለት 6500 ብር ተብላችኋል ማለት ነው። እንግዲህ እኔ የቱን አንስቼት እንደምታላቅ እቃዎቹ በጣም ነው የሚያማምሩት። ያው እንደምታዩት ይሄ በትልቅ የለሽም ለኔ? አይ የለም። እኛው ናቸው ተመሳሳይ ናቸው። እኛው ተመሳሳይ አንድ አይነት የጂንስ ቀሚስ ነው። አዎ የጂንስ ቀሚስ ተመሳሳይ ናቸው። ሁሉም አላቸው። በትንንሿም አለች። አቺ ጨርቅ ናት። ከእኛው ደግሞ ለሙሉ ጀምስ ናት። በጣም ነው የሚያምሩት። እነኚህ በጣም ትንንሾችም አላት። እስቲ በጣም እውሽ በጣም ነው የሚያዘንጡት ለልጅ ከውስጥ ቲሸርት ነጭም ቲሸርት አድርገሽላቸው በጣም ታዘንጡ። ይሄ አሁን ከ6 ወር ልጅ ጀምሮ ለፎቶ ይፈልጋል። ለፎቶ ሹት በጣም ነው 6 ወር 3 ወር ያከብሩ ወይላ ለሷም በጣም ይፈልጋል። ብዙ እንደዛ አይነት ማንገጫ ያላቸው ነገሮች ለፎቶ በጣም ዩኒክ የሆኑ ነገሮችን በጣም ይፈልጋል። በጣም ለልደት ፎቶ ቤቶች ምናምን መጥተው ይወስዱልናል። ኧረ ደንበኞች አሉን የፎቶ ቤቶች መጥተው ይወስዱልናል። በጣም ጥሩ። እነኚህ እንግዲህ ሳይዛቸው ይለያያል። ዋጋቸው ሳይዛቸውን ቢለያይ ኳሊቲው አንድ አይነት ነው ካልሽ ዋጋቸው ተመሳሳይ ነው ከሆነ ዋጋው ተመሳሳይ ነው። ስንት ናቸው ማለት ነው እነኚህ? እነሱ 4800 ብር ብላችኋለች። ከዛ ውጪ ግን በዚህ በኩል የቬሎ የሴቶች ያው በብዛት ከኖርማል ቀሚስ ላሳይሽና ከዛ ወደ ቬሎ እንሄዳለን። በጣም ጥሩሽ። እነዚህ የኖርማል ቀሚሶች ናቸው። ኖርማል ነው የሚባሉት ሁሉ የሚለበሱ ልብሶች ማለት ነው። ኖርማል ቀሚስ ናቸው። ኳሊቲያቸው ምን አይነት ነው? የካርተርስ እና ሌላ ብራንድ ናቸው። ዳንቴል ምናምን ናቸው እነኚህ። ምንድነው ልዩነቱ? ፓንት አላቸው ሁሉ። አረ ቤት ቀሚሶች ሁሉም ፓንት አላቸው። ወይ እሱ ደግሞ በጣም ገላግላይ ነገር ነው። በጣም አሪፍ ነገር ነው። ሁሉም ቀሚሶች እንደዛ ናቸው። ይሄው በጣም ብዙ ሰው የሚፈልጋቸው ቀሚሶች እነዚህ ቀሚሶች አዎ ፓንት ያላቸው በጣም ነው የሚያምሩት። ሁለቱም ባንድ ያዘ ስለሆነ ሁለቱንም ባንድ የያዘ ነገር በጣም ጥሩ ነው። ቀሚስ ኖርማል ቀሚስ አምጡልን ስለሚሉ አዳዲስ የገቡ ናቸው እነዚህ። አዳዲስ የገቡ እቃዎች ናቸው። ወይ ቶሎ ነው እቃ የምናስገባው እንደነገርኩሽ። ይሄ ኖርማል ጊዜ የሚለበሱ ደግሞ አለ እነዚህም አሉ። ኖርማል ጊዜ የሚለበሱ ልብሶች ናቸው። ባለማንገቻ ቀሚስ ትወጃለሽ መሰለኝ አይደለም? ሁሉም የሚወደዱ ናቸው። በነገራችን በትልቅ ብፈልግ አገዛው ነው እናመጣለን ባገኝ። በጣም ጥሩ። እነኚህን ዋጋቸውን ንገሪኝ እስኪ። ተመሳሳይ ናቸው? አዎ 4500 ናቸው። 4500 በብዛት ግን 4000 ውስጥ ነው ያለሽው እስካሁን። ተመሳሳይ ነው ሲመጣ ዋጋው ተመሳሳይ ነው። ለዛ ነው ኳሊቲያቸው ብራንዳቸው አንድ አይነት ስለሆነ ብላኛለች። ብራንዳቸው አንድ አይነት ስለሆነ ዋጋቸው በብዛት ተመሳሳይ ናቸው። እሺ እነዚህ ኖርማል ቀሚስ ነው የሚባሉት። ኖርማል ቀሚሶች ናቸው። ወደ ቬሎ ደግሞ እንሂድ። ወደ ቬሎ እንሂድ። እነዚህ አሁን ቬሎ ናቸው። ለልደት ብዙ ጊዜ ለልደት ነው የሚጠየቀው። እነዚህ የልደት ልብሶች ናቸው። የልደት ቀሚሶች ናቸው እነዚህ። ለልደት ነው ብዙ ጊዜ የሚመጣው። እንደነገርኩሽ እቺ ለዘጠኝ እቺ በስማ በጣም የምታምረው በጣም
እዚህ ጋር እንግዲህ በደንብ የአጣጣሏ ጥብቅ ተደርጋ ነው ደግሞ የተሰራችው። ልጆች ስለሆኑ በጣም ነው የምታምረው። እቺ ራሱ የራሷ ፓንት አላት እንደነገርኩሽ፣ ሁሉም የራሳቸው ፓንት አላቸው። ዋጋቸው ተመሳሳይ ነው። እነዚህ ቬሎቹ ምንድነው 5000 ብር ናቸው። ቬሎቹ ያስጨምራሉ 5000 ብር ናቸው። የውስጣቸው ፓንት አለው፣ የራሳቸው ፓንት አላቸው። ለፎቶ ሹት፣ ለልደት እንግዲህ መግዛት ትችላላችሁ ማለት ነው። ብዙዎቹ ደግሞ ለመንታ ልጆች የለም ተቸገርን ለምትሉት እያየው ነው 2 2 3 3 አንድ አይነት እያየው ነው ያለውት። ተመሳሳይ እያየው ተመሳሳይ ነገር አለ። ሁሉም እንደነገርኩሽ ተመሳሳይ ነገሮች አሉ። ከዛ ውጪ ደግሞ ለመንታ ልጆች ደግሞ ካጣችሁ ከ2 ወር በፊት ቀደም ብላችሁ ከነገራችሁ እናመጣለን እያለችኝ ነው። እንቀበላለን። በጣም ጥሩ። እስካሁን እንግዲህ የቬሎዎችን አሳይተሽኛል። ቀሚሶች ኖርማል ጊዜ የሚለበሱ እንዲሁም ደግሞ በፕሮግራም የሚለበሱ የህፃናት ልብሶች እንግዲህ ከትንሽዬ ከ1 አመት እስከ 10 አመት ድረስ የሚለብሱ ህፃናቶችን ለልደት፣ ለተለያዩ ዝግጅቶች፣ ለሰርግ ሲሄዱ ደግሞ የሚለብሷቸውን ልብሶች አሳይተሽኛል። ያላሳይሽኛል ቱፒስ ነገር ላሳይሽ። አደግ ካሉ በኋላ የሚለብሱት በጣም ወዳቸው ልብሶች ነኝ። በጣም ነው የሚያማምሩት። በጣም ለስላሳ ለብርድ በጣም ቆንጆ የሆኑ ቱፒሶች ናቸው። የራሱ ሆነ ታይት አሉ፣ ቱፒስ ይባላሉ። በሌላ አይነት ከለር አለ ቱፒሶች። ኦኬ በእንደዚህም አለች። የከለር ልዩነት ነው። በጣም አሁን ደግሞ ክረምትም እየመጣ ስለሆነ በብዛት እነዚህ ይፈልጋሉ ብዬ ተስፋ አድርጋለሁ። በጣም ነው የሚፈልጉት። በጣም ወፍራም ናቸው፣ ይሞቃሉ፣ ምቹ ናቸው። በጣም በቃ ምቹ ናቸው። ብዙ ጊዜ እንደዚህ አይነት ነገር ይፈልጋሉ። እቺም እንደዚህ አይነት ነገር አለ። በጂንስ ከተፈለገ ደግሞ ታይትና ጂንስ ጃኬት። ይሄ 3 ፒስ ነው። የራሱ ቲሸርት አለ። ኦኬ። እነኚህ ዋጋቸው ስንት ነው? እነዚህ 5000 ብር ነው ቱፒሶቹ ማለት ነው። 5000 ብር ናቸው። ታይትና ከላይ ኮፍያ አለው እና ደግሞ በጣም ወፍራምና ለስላሳ ነው። ሙሉ ለሙሉ ኮተን ነው፣ አይነጫጭም። አንደኛ ደረጃ ኳሊቲ ናቸው ብላኛለች። እንግዲህ እዚህ ጋር ደግሞ ጂንሶች ከስንት አመት ጀምሮ እስከ ስንት አመት ድረስ ናቸው ያሉት? እስከ 10 አመት ማለት አልቋል። ከ1 አመት ነበር የምንይዘው። የ1 አመት እንደነገርኩሽ ብዙ ስለሚጨርስ 10 አመት የ4 አመት የ1 አመት ልጃውን ጂንስ በጣም ያጋሉ የምርሽን በእውነት ለፎቶ በጣም ይፈልጋል። ጂንስ በሸሚዝ ጂንስ በቲሸርት በጣም ነው ምናልባት ለፎቶ ሊሆን ይችላል እንጂ ጂንስ በተፈጥሮ ራሱ አሁን ለራስ ይፈልጋሉ። ያው ልጆች ሳይሆን ያው ወላጅ ስለሚፈልግ ለፎቶ ብዙ ሊለብሱ ሳይሆን እንዱ ለፎቶ ያህል ነው የሚፈልግ። የአሜሪካን ጂንሶች ትንሽ ደረቅ ያሉ ነገር ናቸው። ግን ይሄ እንደውም ስትሬች ያደርጋል። እንደው የተወሰነ ስትሬች ያደርጋል። በእነዚህ ማለት እቺ ስትሬች ታደርጋለች። ያሁን የወንድም የሴትም ለወንድም ለሴትም መሆን ይችላል። ለሴትና ለወንድ አሁን ይሄ የሴት ነው። ቬል ነው። በጣም ዝንጥ ያለ ፋሽን ነው። በትልቁ የለኝም አልሽ ነበር። ጨርሰን ነው የሚቀጥለው እናመጣልሻለን። ስታምር ግን በጣም የምታምረው በጣም። ስለዚህ ዋጋቸው ስንት ነው ማለት ነው? ሱሪዎቹ 2007 አስተያየት አድርጌ ነው የነገርኩሽ። 2000 ያው ለነገሩ አሁን እኮ እንደዛ ናቸው ጂንሶች እኮ። እንደውም እንደነገርኩሽ 3000 ብር ነው፣ ግን አስተያየት አድርገናል። በዓልም ስለነበረ 2007 ያስገባነው መጀመሪያ 3000 ብር ነበር። አሁን 2700 ብር። ስትመጣ ደግሞ ተደራድራችሁ ታስቀንሳላችሁ። ፊክስ አይደለም፣ ችግር የለም። እኛ በወላጅ አንጨክንም ተብለሻል። እንደውም በተለይ ልጆቻችሁን ይዛችሁ ስትመጡማ ያው ለልጅ ካለኝ ፍቅር የተነሳ ቀንሳለሁ ብላለች። በጣም ስለዚህ ዋጋቸው ስንት ነው ማለት ነው? እነዚህ ቱታዎቹ ዋጋቸው 6500 ብር። በጣም ጥሩ። ከዛ ውጪ ግን አሁን ላይ በጣም ያው ክረምትም ስለሆነ እየመጣ ያለው ጃኬቶች ብታሳይ ደስ ይለኛል። ጃኬት ሳላይ ከመሄድ አንዴ ጀመረሽዋል እንግዲህ አንዴ ያስለፍቼሻለሁ። ጃኬቱን ላሳይሽ። እነዚህ በጣም ምቹ ጃኬቶች ናቸው። የወንድ ጃኬቶች ናቸው። በጣም ፈር ያላቸው፣ ውስጣቸው በጣም ኮተን ናቸው እና አያቃጥሉም። በጣም ሞቃት ለክረምት በጣም ፍቱን ናቸው
እና እነዚህ ደግሞ የሴት ናቸው። ሻማ ነገር ናቸው። አሁን ላይ በጣም ፋሽንም ናቸው። ከውስጥ ፒተልስ ነገር አድርገን ችግኙ ነገር ይሄን እንደ መደረቢያ ማለት ነው። በተለያየ ቀለማትና በተለያየ ዲዛይን አለ። እንዲሁም ደግሞ ከትንሽ እስከ ትልቅ ሳይዝም አላቸው። ሳይዛቸው እነዚህ እስከ 11 እስከ 12 አመት ጃኬት ትልቅ አለ እስከ 12 አመት የሚሆን እስከ 12 አመት ድረስ። በጣም ጥሩ። እስቲ የዋጋቸው ልዩነት አሳውቂኝና። እነዚህ 5000 ናቸው። እነዚህ 6000 ናቸው። እነሱ ደግሞ 5500 ብር። ትንሽ ጃኬት ወደድ ይላል። ጃኬት ወደድ ይላል። አሁን ደግሞ ወደድ የሚለው ነገር ጃኬት። አረ ጃኬቶች ወደድ ይላሉ። ጃኬቶቹ ወደድ ይላሉ። መጪውም ክረምት ነው፣ በጣም ጃኬት ይፈለጋል። ስለዚህ በጣም ብዙ ነገሮች አይተናል። ጫማ ብታሳይኝ ደስ ይለኛል አይደል? ልብስ አይቼ ጫማ ሳላይ መሄድ የለብኝም። በጣም ከአራስ ጀምሮ ጫማዎች አሳይኝና ከዛን ፕሮግራማችንን ደግሞ እናገባድዳለን። እኛ ቤት በጣም ከሚወደድ ነገር ደግሞ አንዱ ጫማ በጣም ኦሪጂናል ጫማ ነው የምንይዘው። የአሜሪካ ጫማዎች በጣም ጠንካራ ናቸው። ብዙ ጊዜ ያገለግላል። ልጆች ደግሞ ታውቂያለሽ ይራገጣሉ። ትምህርት ቤት ስንት ነገር አለና በጣም ጫማ ናቸው። ለአራስ ከስሪ መንዝ ጀምሮ እነዚህ ምንድነው የሚባሉት? መለማመጃ ናቸው። መለማመጃ ነው የሚባሉት። ሸራ ከስሪ መንዝ ጀምሮ ናቸው። ሶስት ወር ላይ ነው መራመድ የሚችሉት። ትንሽ መለማመድ የሚችሉት ስለዚህ ያኔ መለማመጃ ጫማ እና በጣም ሶፍት ናቸው። ምንም አይነት ጨርቅ ናቸውና በጣም ነው የሚያምሩት። ሳይነሱትም አይከብዳቸው። አይከብዳቸው። በጣም ቀላል ናቸው። ሶላቸውም እንደዛው ጨርቅ ነው። በጣም ስስን ነገር ነው። ይሞቃቸዋል። እና እነዚህ ካርተርስ ብራንዶች ናቸው። በተለያየ አይነት አለ። ለሴትም ለወንድም በተለያየ አይነት አማራጮች አሉ። ይሄ አሁን ለአራስና ደግሞ የተለቅ ያለው አለ። ዋጋቸውም ላይ ልዩነት አለው ማለት ነው። እንደየጫማው ዋጋቸው ይለያያል፣ እንደየብራንዱ ማለት ነው። ከስንት አመት እስከ ስንት አመት አለ ማለት ነው? እኛ ቤት ከአራስ ጀምሮ ጫማው ጀምሮ እስከ 38 ቁጥር አለ። 38 ቁጥር ድረስ ጫማ አለ ነው። አሁን ተላልፏል። አሁን 36 ነኝ እኔ። አሁን ተላልፏል ከልጅ አሁን ይሄ ላንቺ ይሆንሻል። ትልልቅ ሰዎችም ጫማ ከኛ ይወስዳሉ። ይሄ 36 ቁጥር ነው። እኔ እኮ ለዛ እኔ 36 ቁጥር ማለት ነው አጣለው በጣም ብዙ ቦታ እና ለካ እዚህ ነበር መምጣት። 35 ቁጥር አሁን ብዙ ጊዜ 35 ቁጥር ትልልቅ ሰዎች ያደርጋሉ ነው ይገዛሉ። ከዚህ መጣው እንኳን ነገርሽኝ። እስካሁን እኮ ቁጥሬን ሳጣው ለምን ነበር ልጅ ቤት ነበር መምጣት ነበር። ለዛው ኳሊቲ ያላቸው ጫማ አሁን በጣም ነው የሚያምረው በጣም። ስለዚህ እነኚህ የሴቶች ጫማዎች አሉ፣ የወንዶች ጫማዎች አሉ፣ የሱፍ ጫማዎች አሉ፣ የልጆች እነዚህ ጫማዎች አሉ። በሱፍ የሚለበሱ ጫማዎች ናቸው እነዚህ። ስለዚህ የልጅም ቢሆን ያው ቀድሞ እግራቸውም ሊያድግ ስለሚችል ቁመታቸው ረጅም የሚሆኑ ልጆች አሉና እስከ 38 ቁጥር ለህፃናቶች የሚሆን ጫማ አለ ተብላችኋል። እንግዲህ ዋጋቸው ደግሞ ከአራስ ጀምሮ እንግዲህ እስከ 38 ቁጥር የሚሆን ስለሆነ ዋጋቸውም ላይ ልዩነት ያመጣል። ሃይላይቱን ዝም ብለሽ ንገሪኝ ከስንት እስከ ስንት እንደሆነ። እነዚህ አራስ ጫማዎች 3500 ከ3500 እስከ 6500 ነው ጫማ ያለው እዚህ ቤት። እስከ 6500 ብራንድ ጫማዎች አሉ። ያውና ኳሊቲ የሆኑ ነገሮች ናቸው። በተለይ የአሜሪካ ጫማዎች በተለይ ይባላል በቃ በጣም ቻይ ናቸው። ልጆች በጣም ሯጭ ስለሆኑ ከልብስ ቀድሞ የሚያልቀው ጫማ ነው እና በጣም ይቸገራሉ ጫማ። ስለዚህ እነኚህ ኦሪጂናል የሆኑ የአሜሪካ ብራንዶች ጫማዎች ታገኛላችሁ እስከ 38 እነዛ ደግሞ ከሞላ ጎደል እንግዲህ የህፃናቶችን ልብስ ከሸሚዝ አንስቶ እንዲሁም ደግሞ ከአራስ ልብስ እንዲሁም ደግሞ አራስ ከመውለዷ በፊት ስትዘጋጅ የምትገዛቸው ሙሉ ፓኬጆች ሳይቀር እንግዲህ ከትንሽ እስከ ትልቅ ዋጋ አሳውቂያቸዋለሁ፣ አሳይቻቸዋለሁ ማለት ነው። ያለሁት ሪያሊቲ ፕላዛ 3ኛ ፎቅ ላይ ሊትል ስታር የህፃናቶች ልብስ መሸጫ ነው። እንግዲህ ረዲን ከልብ አመሰግናለሁ ስለነበረን ቆይታ። ለናሁ ቲቪ ተመልካቾቼ ለስንት ነው በቂ የሆነ ማብራሪያ በደንብ ሰጥተሽልኛል፣ አስጎብኝተሽኛል። በጣም ነው የማመሰግነው። እሺ መልካም የስራ ጊዜ ይሁንልሽ። አመሰግናለሁ። መልካም ነው። እሺ
ተመልካቾቻችን በዛሬው በስንት ነው ፕሮግራሜ እንግዲህ በሪያሊቲ ፕላዛ ሊትል ስታር የህፃናቶች መሸጫ እንግዲህ ከአራስ ልጅ ጀምሮ እስከ 12 አመት እስከ 10 አመት ድረስ የሚደርሱ ህፃናቶች የሚለብሷቸውን ልብሶች እንግዲህ ከአሜሪካ የመጡ ቆንጆ ኳሊቲ የሆኑ እቃዎችን ነበር ሳሳያችሁ ቆይታ ያደረኩት። በዛውም ዋጋ አሳውቃችኋለች ማለት ነው። ሳምንት ሌላ ስንት ነው ብዬ የምጠይቅበት ፕሮግራም ይዤላችሁ እንደምመጣ ከወዲሁ ቃል እገባላችኋለሁ። አዲስ አለም አባቡ ፕሮግራሙን አዘጋጅቼ አቅርቤው ነበር። የሳምንት ሰው ይበለን። ሰላም ሁኑልኝ።